ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አደራችሁ? ጌታ የተመሰገነ ይሁን። እግዚአብሔር በቤተ ክርስቲያናችን ስለሚሰራው ስለሚያደርገው ስለሰጠን በረከት ጸጋ ክብር ለስሙ ይሁን። በእኛ የጀመረውን ስራ እስከ ክርስቶስ ቀን ድረስ እንደሚፈጽመው ደግሞ አምነን አሁንም እንተጋለን። ክብር ለኢየሱስ ይሁን። ዛሬ የምንከፋፈለው የእግዚአብሔር ቃል ክፍል በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 እስከ 18 ይሆናል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራም ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትንም ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ በዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ጌታ የተባረከ ይሁን። አሁን ያነበብኩት የእግዚአብሔር ቃል ክፍል ከኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 እስከ 18 ያለውን ነው። የምንማርበት የትምህርታችን ርዕስ መንፈሳዊ ውጊያ የሚል ነው። ከባለፈው የጀመረ ዛሬ መንፈሳዊ ውጊያ እንዴት ሚለውን እንማራለን። ቅዱስ ጳውሎስ መንፈሳዊ ውጊያችን ከማን ጋር ነው? መንፈሳዊ ውጊያችን በምን መልኩ መሆን አለበት? ለመንፈሳዊ ውጊያችን ምን አይነት ልባሶች ያስፈልጉናል? የሚለውን የነገረን ምንባብ። አዲስ ኪዳናችን ላይ ክርስቲያናዊ ሕይወትና ክርስቲያናዊ አገልግሎትን በተመለከተ ከቀረቡ ደናቂ መልእክታት መሃል ቅዱስ ጳውሎስ ለኤፌሶን ቅዱሳን የነገራቸው ይህ ክፍል ዋነኛው እና ስነ መለኮታውያኑ ይህንን ክርስቲያን ዋርፌር ብለው ሰይመውታል። ክርስቲያናዊ ጦርነት፣ መንፈሳዊ ውጊያ የሚያትት ክፍለ ምንባብ። ባነበብኩት ክፍል ውስጥ ጳውሎስ ጸልዩ ይለናል፣ ለምኑ ይለናል፣ በመንፈስ ጸልዩ ይለናል፣ ትጉ ይለናል። ስትተጉ ደግሞ ለቅዱሳን ሁሉ እየለመናችሁ ትጉ ይለናል። አንደኛ ጸልዩ አለ፣ ለምኑ አለ፣ ከዛ ደግሞ በመንፈስ ጸልዩ አለ። እንዴት ጸልዩ ስለ መቼ ሲለ ደግሞ ዘወትር ጸልዩ አለ። ከዛ ደግሞ መጸለይ ብቻ አይደለም፣ መለመን አለባችሁ፣ እርጅ ማድረግ አለባችሁ፣ ቅዱሳንን ስለዚህ ሐሳብ ማትጋት አለባችሁ እያለ ነው ቅዱስ ጳውሎስ። ያነበብኩት ክፍል የኤፌሶን መጽሐፍ ላይ ይገኛል። ከእስር ቤት ደብዳቤዎች መካከል አንዱ ነው። ቅዱስ ጳውሎስ ይህንን በሚጽፍበት ወቅት ወደ ሕይወቱ ማጠቃለያ እየሄደ ከእስር ቤት ሆኖ የጻፈው መልእክት ነው እና እኔ ሲመስለኝ ያነበብኩላችሁ የእግዚአብሔርን ዕቃ ጦር አንሱ፣ የእምነትን ጋሻ፣ የመዳንን ራስ ቁር ልበሱ የሚለው በሮማ ወታደር ምሳሌ ያስተማረው፣ ምናልባት እየጻፈ እያለ የሚጠብቀውን የሮማ ወታደር ትኩር ብሎ እየተመለከተው ሊሆን ይችላል። ኦኬ ቁርም አድርጓል፣ ኦኬ ጋሻ፣ ኦኬ ቡትስም አድርጓል እያለ እየተመለከተው ነው የጻፈው እና ሐሳቡን ከሱ በማንሳት ከኢሳይያስ መጽሐፍ ላይ ደግሞ ጌታ ኢየሱስ በትንቢት በኢሳይያስ መጽሐፍ ምዕራፍ 11 ላይ ይታጠቃል ስለተባለው መታጠቂያ የሚያነሳል። ከዛ ደግሞ መሲሁ ስለሚያነሳቸው ጋሻዎች፣ መሲሁ ስለሚያከናውናቸው ጦርነቶች ኢሳይያስ ላይ ካለው ተንተርሶና ተመርኩዞ በተመሳሳይ ፓተርን የጻፈው ክፍለ ምንባብ መንፈሳዊ ውጊያውን ለማሸነፍ ይለናል ጳውሎስ፣ ዲያብሎስን ደግሞ ለመቃወም ከዛ ደግሞ በክፉ ቀን ደግሞ እንቋቋምና እንቆም ዘንድ
ልባስ ያስፈልገናል ይለናል። ልባስ ወይም የሚለበስ ያስፈልገናል፣ ያሻናል። ይሄኛውም ልባስ ደግሞ የኛ አይደለም፣ የእግዚአብሔር የጦር ዕቃ ነው ይለናል። ቅዱስ ጳውሎስ ለኤፌሶን ቅዱሳን በሁለት ከፍሎ ነው ጽሑፉን የጻፈው። የእሱ ኦተርሺፕ ላይ የእሱ ደራሲነት ላይ ብዙ ትንታኔ ብዙ ግርታም የለውም። ብዙ ቅዱሳት አጥኚዎች የሥነ መለኮት መምህራን ጸሐፊነቱ ላይ ብዙ አይሟገቱም። ይሄ የሆነበት ምክንያት የጳውሎስ የጽሕፈት ስርዓት ከሌሎች የቅዱሳት መጽሐፍቱ ጋር እጅግ ተመሳስሎሽ ስላለው የአዲስ ኪዳን ጽሕፈቶች የሚጻፉበት አይነት በተለይ ደግሞ የጳውሎስ የጽሕፈት መንገድን የተከተለ ስለሆነ የጳውሎስ እንደሆነ ይናገራል። መጽሐፉ በሁለት ተከፍሎ ነው የተጻፈው። ከምዕራፍ 1 እስከ 3 ከዛ ደግሞ ከምዕራፍ 4 እስከ 6 ሁለት ሐሳብ ነው ጳውሎስ ለቅዱሳኑ የሚያስተምረው። የመጀመሪያው ክፍለ መጽሐፉ ወይም የመጀመሪያው የመጽሐፉ ሐሳብ በክርስቶስ የተሰጠንን የተደረገልንን ስራ በመተንተን ይጀምራል። የመጀመሪያው ክፍል ዶክትሪናል ክፍል ነው፣ አስተምህሯዊ ትንታኔ የሰጠበት ነው። ከዛ ደግሞ አስተምህሯዊ ትንታኔውን ሲጨርስ ለዚህ ደግሞ ለተሰጠን ነገር ለተካፈል ነው በክርስቶስ ለተደረገልን መንፈሳዊ ነገር የአማኞች ምላሽ ምን መሆን አለበት የሚለውን ደግሞ ፕራክቲካል የሆነ ነገር ይነግረናል፣ ወይም ደግሞ ተግባራዊ ክርስትና። እዚህ ጳውሎስ ክርስትናን በዚህ ብቻ ሳይሆን በሮሜም በተለያዩ ክፍለ ምንባባትም ቅዱሳት መጽሐፍት ውስጥ አንደኛ ዶክትሪናል ፓርት አለው፣ አስተምህሯዊ ክፍል አለው፣ ሲለጥቅ ደግሞ ተግባራዊ ወይም ፕራክቲካል ክፍል አለው ማለት ነው። ይቺ ኤፌሶን ቤተ ክርስቲያን በአቂላና ጵርስቅላ ጀማሪነት የተተከለች ነች። አቂላና ጵርስቅላ የተባሉ ባልና ሚስት ትጉሃን የተከሏት ቤተ ክርስቲያን ነች። ኋላ ላይ ጳውሎስ 3 ዓመት የመገባት ቤተ ክርስቲያን ነች። ጳውሎስ ይቺን ቤተ ክርስቲያን እንዴት እንደመገባት በኋላ ሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ሊሰናበታቸው ሲል የኤፌሶኑን ጳጳሳት ወይም ሽማግሌዎች እንዲህ ይላቸዋል፣ በቀንና በሌሊት በእንባ ይላቸዋል። በእንባ እንዳገለገልኳችሁ ታውቃላችሁ ይላቸዋል። ስለዚህ ጳውሎስ የኤፌሶንን ቅዱሳን በቀላሉ አላገለገላቸው። ባለው መርሃ ግብር አይደለም ያገለገላቸው። ኦኬ፣ በሮብ በእሑድ በከሰዓቱ በጠዋቱ ሺፍት አይደለም ያገለገላቸው። ሌትም ቀንም ነው ያገለገላቸው። እያስተማረ አይደለም ያገለገላቸው፣ እያለቀስኩ ይላቸዋል። ምን አይነት መጋቢ እንደሆነ ጳውሎስ፣ ምን አይነት መጋቢ፣ ምን አይነት ሐዋርያ እንደሆነ ኋላ ላይ ደግሞ እቺ ቤተ ክርስቲያን ውስጥ መጨረሻ ወደ ሌላ ወደ ትውልዶች ታሪክ እየተመዘዘች ሲመለከታት የግሪካውያን ፍልስፍናና ማይቶሎጂ ሊበጠብጣት እንደሆነ ሲገባው የእሱ ደቀ መዝሙር የሆነውን አካሄዱን፣ ምልልሱን፣ ህይወቱን የተከተለውን ጢሞቴዎስን ለምኖት ነው መጋቢ ያደረገው። ለመንኩ አንዳንዶች እንዳያዘነብሉ ወደ ተረት ወደ ትውልዶች ታሪክ እንዳይሄዱ ለመንኩ በኤፌሶን ተቀመጥ ዘንድ ብሎታል። እና በኋላ ላይ ጢሞቴዎስ ይቺን ቤተክርስቲያን መግቧታል። 1 ዓመት ተኩል አካባቢ መግቧታል ተብሎ ይታሰባል። ስለዚህ ይቺ ቤተክርስቲያን ወደ 5 ዓመት አካባቢ መጋቢዋ በምድር ላይ በእንባና በትጋት ካገለገሉ ቅዱሳን መሃል የሚካተት ምርጥ አገልጋይ ነው ያገለገላቸው። ስለዚህ ያላቸው መንፈሳዊ መረዳት ቀላል የሚባል አይደለም። ለዛም ይመስለኛል ሌሎች ክፍለ ምንባባት ላይ ያልተጠቀማቸውን ደናቂ አስተምህሯዊ ትንታኔዎች በኤፌሶን ውስጥ ያስገባው። ጳውሎስ በምዕራፍ 1 ቁጥር 3 ላይ ለኤፌሶን ቅዱሳን በክርስቶስ ምን እንደተሰራላቸው ኋላ ላይ ሊተነትን ላለው ሐሳብ መግቢያ የሚሆን ጠቅለል ያለ ቁጥር እንደዚያ ይናገራል። ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይጀምራል። ባርኮናል። አንደኛ በክርስቶስ ነው የተባረክነው፣ በሰማያዊ ስፍራ ነው የተባረክነው፣ መንፈሳዊ በረከት ነው የተባረክነው ብሎ ይባርከዋል። ጠቅለል ብሎ በ3ቱ ምዕራፍ ውስጥ የበረከቱን ይዘትና አይነት ሊተነትን ስለ ዳዳው አንፓክ ለማድረግ ያዘጋጀው ቨርስ ነው እና በምዕራፍ 1 ቁጥር 3 የጀመረውን ይህንን በረከት የተባለውን በክርስቶስ የተሰራውን ስራ እስከ ምዕራፍ 3 መጨረሻ ድረስ ይተነትነዋል። በረከቱን በጥቂት ለመመልከት ያህል ቁጥር 4 ላይ እንደዚህ ይላቸዋል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር አልባ እንሆን ዘንድ መረጠን። ቁጥር 5 በኢየሱስ ክርስቶስ ስራ ልጅ እንድንሆን ወሰንን፣ ተባረክን። ቁጥር 6 ቤዛነትን አገኘን።
ቁጥር 8 ጸጋውን ደግሞ በጥበብና በአይምሮ አበዛልን። ቁጥር 9 በዘመን መጨረሻ የፈቃዱን ምስጢር አስታወቀን። ቅዱሳን በክርስቶስ የተሰራልን ነው። ቁጥር 14 በተስፋው መንፈስ ደግሞ በመንፈስ ቅዱስ አተመን። ቁጥር 18 ላይ ደግሞ ቅዱስ ጳውሎስ ለበኩር ተደራሲዎቹ ለኤፌሶን ቅዱሳን፣ ለኋላ ደግሞ ለትምህርታችን ለኛ ለተጻፈልን ለኛ ቅዱሳን ይጸልያል። ሁለት ነው ጸሎቱ። አንድ ጸሎት ይመስላል፣ ሁለት ጸሎት ነው። እንድታውቁ ጸልያለሁ ይለናል። እንድናውቅ የሚፈልገው ነገር ጳውሎስ አንደኛ የባረከንን እንድናውቅ ይፈልጋል። ሁለተኛ በረከቱን በትክክል እንድናውቅ ይፈልጋል። የባረከንን ይለናል ቁጥር 18 የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን የባረከንን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይለናል። ስለዚህ እውነተኛ መንፈሳዊነት ለካ የባረከንን ማወቅ ነው። የመጀመሪያው የሚጀምረው ከሱ ነው። የባረከንን ማንነቱን ከማወቅ ይጀምራል። ይሄን ለማወቅ ደግሞ በእኛ ሚን አንደርስታንዲንግ በእኛ የኢንተሌክት የስነ ልቦና አቅም የሚቻል ስላልሆነ ይጸልያል። ሁለተኛ ደግሞ በረከቱን ይነግረናል። በረከቱን እንድታውቁት የመጠራቱ ተስፋ በቅዱሳንም ያለው የርስት ክብር ባለጠግነት ምን እንዲሆን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን እንድታውቁ ነው ይለናል። ሁለተኛው ደግሞ የጠራችሁን የመጠራታችሁን ተስፋ እንድታውቁት በቅዱሳን ደግሞ ያለውን የርስት ክብር ባለጠግነት የተሰጣችሁን መንፈሳዊ በረከት እንድታውቁት እጸልያለሁ ይለናል። ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አሁን ለማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ተገዝታችሁ ነበረ። ሁላችን የሥጋችንን የልቦናችንን ፈቃድ እየፈጸምን ነበረ። ከዛ ቁጥር 5 በረከቱ ይመጣል። በበደላችን እንኳን ሙታን ሆነን ሳለን ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን ይለናል። ቁጥር 7 በሰማያዊ ስፍራ አስቀመጠን ይለናል። ቁጥር 10 መልካሙን ሥራ ለመስራት በኢየሱስ ፈጠረን ወይም ተፈጠረን ይለናል። ቁጥር 12 ይሄ ደግሞ አሕዛብን ስፔሲፊክሊ የተመለከተ ነው። ርቀን የነበርን እኛ አሁን ግን በክርስቶስ ኢየሱስ ደም ቀረብን። ቁጥር 18 በአንድ መንፈስ ወደ አብ መግባት አገኘን፣ ባረከን ይለናል። በረከታችሁ ይሄ ነው ቅዱሳን። ምዕራፍ 3 ደግሞ በረከቱን መዘርዘር ይቀጥላል እና አጠቃላይ በሶስቱ ምዕራፍ በረከቶቹን በሚዘረዝርበት ወቅት ጨመቅ አድርጌ ለመናገር ያህል በረከቱ ማለት እኛ የእግዚአብሔር በመሆናችን ምክንያት የኛ የሆነውን በሙሉ ይዘግባል። በኤፌሶን መጽሐፍ ምዕራፍ 1 እስከ 3 ድረስ ከተዘገቡት በረከቶች ውጪ ሌሎች በረከቶች እግዚአብሔር ቢኖሩትም እነዚህን በረከቶች ያላማከለ እነዚህ በረከቶች ጋር ያልተዋሃደና ያልተስማማ በረከት ይህ መጽሐፍ ቅዱሳዊ ነው። ቁጥር 7 እንደ ኃይሉ ሥራ መጠን የወንጌል አገልጋይ ሆንኩለት ይለናል። አገልግሎት ራሱ በረከት ነው። ቁጥር 8 ፍለጋ የሌለው የክርስቶስን ባለጠግነት እሰብክ ዘንድ ይሄ ጸጋ ከቅዱሳን ለማን ስለኔ ተሰጠ ይለናል። በረከት ነው ማገልገል ራሱ ለካ ጸጋ ይለዋል። ከዛ በኋላ ከቁጥር 14 እስከ 21 መንፈሳዊ በረከቱን በጥልቀት እንድንረዳ እንደገና ይጸልያል። ለዚህ ምክንያት ሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ጸሎቶቹ ደናቂ ናቸው፣ ይጸልይልናል። ከዛ ደግሞ ሊያስተምረን ላዘጋጀው ከምዕራፍ 4 ጀምሮ እንዴት ነው መንፈሳዊ ምልልሳችሁ የሚለውን ሊያስተምረን የፈለገውን የአዲሱን የህይወት ስርዓት እንድንበረታ ይጸልይልናል። ጸልዩ ይህንን ጸሎት ለራሳችሁ ባላችሁበት። ምዕራፍ 4 ተግባራዊ ክርስትናው ይጀምራል። የጳውሎስ ተግባራዊ ክርስትናው መዘርዘር ይቀጥላል። እንዲህ ነው የሚጀምረው። ምዕራፍ 4 ሲጀምር እንግዲህ እኔ በጌታ እስር የሆንኩ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። እስር ነኝ የሚለው ያው ቅድም እንደተናገርኩት ጳውሎስ እስር ቤት ሆኖ የጻፈው መጽሐፍ ስለሆነ ነው። እኔ በጌታ የታሰርኩ ስለ ጌታ የታሰርኩ እኔ በተጠራችሁበት መጠራት ቀድሞ ልጅ ሆናችሁ ለተወሰናችሁበት የበደላችሁን ስርየት ላገኛችሁበት ጸጋውን በአይምሮና በጥበብ ያበዛላችሁ ፍለጋ የሌለውን የክርስቶስን ባለጠግነት ትሰብኩ ዘንድ ጸጋ የሰጣችሁ ኦኬ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወት የሰጣችሁ እሱ
በዛ በጠራችሁ መጠራት እንደሚገባ ትመላለሱ ዘንድ ይለናል። ተመላለሱ። መመላለስ ምንድን ነው ቅዱሳን? ተመላለሱ፣ ተራመዱ፣ ተጓዙ ነው እያለን ያለው ጳውሎስ። ይሄ እርምጃን ያመላክታል። በተጠራችሁበት ጥሪ እንደሚገባ ተመላለሱ። መመላለስ ማለት መንቀሳቀስ ማለት ነው አይደል? መንቀሳቀስ፣ መራመድ፣ የማያቋርጥ የማይቆም የሚቀጥል ፓተርን ያለው ማለት ነው። ሁሌ የሚደረግ ነገር ማለት ነው። በተጠራችሁበት ጥሪ ማለት ኢየሱስ ክርስቶስ እናንተን ከሞት ወደ ሕይወት ና ብሎ በጠራችሁ በዛ ጥሪ ተመላለሱ፣ ወክ አርጉ፣ ተራመዱ። ይሄ ጳውሎስ ይህንን ክፍል በተመላለሱ የወከለበት ምክንያት መመላለስ፣ መራመድ የማይቆም የሰው ልጅ ሕይወት ስለሆነ ነው። ይሄም ደግሞ በጥሪያችሁ እንደሚገባ አይነት ሕይወት መግለጥ ምልልስ ነው ማለት የማይቆም ነው ማለቱ ነው። ሁሌ እንዲሁኑ ይለናል። እና ደግሞ እንዴት እንድንኖር ነው የምትፈልገው ጳውሎስ ስንለው ምዕራፍ 4 ላይ እንዲህ ይለናል። ቁጥር 2 እና ቁጥር 3 በትህትና በምህረት በትዕግስት እየኖራችሁ በፍቅር እየታገሳችሁ የመንፈስን አንድነት ለመጠበቅ እየተጋችሁ ኑሩ ይለናል። ምልልስ ነው ይሄ፣ የኛ ስራ ነው። ቁጥር 12 ላይ ደግሞ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድ እስክንደርስ ድረስ ይለናል። እግዚአብሔርን በማወቅ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ መንፈሳዊ አንድነት ትመጡ ዘንድ። ቁጥር 14 እንደ ስህተት ባለ ተንኮል፣ ሽንገላ፣ በሰዎች ማታለል እንዳትሸወዱ፣ በትምህርት ንፋስ ወዲና ወዲያ እንዳትፍገመገሙ፣ ሕፃናት እንዳትሆኑ። ቁጥር 15 ግን እንዴት እንኑ? እውነትን በፍቅር እየያዛችሁ በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እደጉ። ቁጥር 16 ደግሞ እንደ አሕዛብ በአእምሯቸው ከንቱነት እንደሚመላለሱት አትመላለሱ። ይሄ የእኛ ስራ ነው። እነርሱ ይለናል አሕዛብን ባለማወቅ ጠንቅ በልብ ደንዳናነት ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ በመመኘትም ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ ያልተማራችሁትም፣ በእርግጥ እናንተ አውቃችሁታል። እንደሚያታልል ምኞት የሚያጠፋውን አሮጌውን ሰው አስወግዱ። ይሄ ምልልሳችን ነው። ይህንን ሁሉ ለማድረግ ደግሞ ቁጥር 23 በአእምሮ መንፈስ ታደሱ፣ አለበለዚያ አትችሉም። ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ውሸትን አታድርጉ፣ ተቆጡ። በቁጣችሁ ላይ ፀሐይ ይግባ፣ ኃጢአትንም አታድርጉ። ይህንን ለማድረግ እንዲህ ለመመላለስ ስትጥሩ ደግሞ የማይተኛላችሁ የሚወጣውን ፍለጋ እንደሚዞር አንበሳ በዙሪያችሁ የሚዞረው ዲያብሎስ አለ፣ ጠላት አለ። ለዲያብሎስ እድል ፈንታ አትስጡት፣ እድል እንዳትሰጡት፣ ለተወሰነች ደቂቃ እንኳን ክፍተት እንዳታመጡ። የጌታን ፈቃድ አስተውሉ እንጂ ሞኞች አትሁኑ። ምዕራፍ 5 በፍቅር ተመላለሱ፣ ዝሙትና ርኩሰት በእናንተ ዘንድ አይሰማ፣ ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ፣ ይልቁኑ ግለጡት፣ ኤክስፖዝ አድርጉት። እንደ ጥበበኞች ተመላለሱ፣ ቀኖች ክፎች ናቸው። ዘመኑን ዋጁ፣ መንፈስ ቅዱስ ይሙላባችሁ፣ መንፈስ ይሙላባችሁ። የወይን ጠጅ አትስከሩ፣ ማባከን ነው። ከዛስ በመንፈስ ቅዱስ ሙላት ደግሞ የሚሆን አንድ ክንውናል። በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙ፣ ዘምሩ። ይሄ የኛ ስራ ነው። ከዛ ደግሞ ቤተሰብ ምን መምሰል እንዳለበት የአዲሱ የህይወት ስርዓት የቤተሰብ ምልልስ ልማድ ምን እንዲመስል ይነግረናል። ሚስቶች ሆይ ለባሎች ተገዙ፣ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ምዕራፍ 6 ላይ ልጆች ሆይ ለወላጆቻችሁ ታዘዙ፣ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው። በኋላ ላይ ደግሞ ባሪያዎች ሆይ፣ በዛ ዘመን የባሪያ ማሳደር ስርዓት ስለነበረ ስላልተገረሰሰ ገና ለክርስቶስ እንደምትታዘዙ ለጌቶቻችሁ ታዘዙ፣ ታማኝ ሁኑ፣ ለታይታ አትገዙ ይለናል። አሁን ቅዱስ ጳውሎስ በሶስቱ ምዕራፍ ጌታ የሰራልንን በቀጣዮቹ ደግሞ ሶስቱ ምዕራፍ እኛ የምንሰራውን ይነግረናል። አሁን የዘረዘርኳቸው የህይወት ስርዓቶች ከባድ ናቸው። እውነት እንነጋገር ከተባለ ይከብዳሉ። እንደዚህ መኖር ይከብዳል። እንደሚከብድ ስለሚያውቅ ጳውሎስ
ዛሬ የምንካፈለውን ክፍል ጽፎልናል። ምዕራፍ 6 ቁጥር 10 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። አሁን ከምዕራፍ 1 ቁጥር 1 እስከ ምዕራፍ 3 ቁጥር 21 ድረስ በክርስቶስ የተባረከው ሰውዬ ምን እንዲመስል በረከቱ በመዘርዘር ለጥቆ ደግሞ በምዕራፍ 4 ከቁጥር 1 እስከ ምዕራፍ 6 ቁጥር 9 ድረስ መጠራቱ ላይ እንዴት እንዲገባ እንዲመላለስ ለሚደክመው ይሄ ሰርክ ስራው ለሆነበት አማኝ መንፈሳዊ ውጊያ ውስጥ ነው ይለናል። ምክንያቱም ይሄ አማኝ እንደዚህ አይነት ልምምድን ለመለማመድ ይሄንን ኑሮ ለመኖር ሲታገል የማይተኛለት አለ። ዲያብሎስ የሚባል ደግሞ ይከብዳል። ውጊያ ስላለ ውጊያ ይከብዳል። ስለዚህ ይለናል በቀረውስ በመጨረሻ ቅዱሳን እንደዚህ ተመላለሱ ያልኳችሁ ህይወት መንፈሳዊ ውጊያ መንፈሳዊ ውጊያ። አሁን መንፈሳዊ ውጊያውን እንዴት ነው የምንዋጋው የሚለውን ማስጠንቀቂያ ይነግረናል። እንዴት እናሸንፋለን ለሚለውን ጥያቄ መንገዱን ይነግረናል፣ መመሪያ ይለግሰናል። በቀረውስ ወንድሞች ሆይ ተገቢውን ክርስትና ምልልስን ለመዋጋትና መንፈሳዊ ውጊያውን ለማሸነፍ በጌታና በኃይሉ ችሎት የበረታችሁ ኑሩ። ይሄን ኑሮ ለመኖር ይሄን ምልልስ ለመመላለስ ይከብዳል፣ ውጊያ ስላለ። ስለዚህ የጌታ ኃይል ያስፈልጋችኋል። የጌታ ደግሞ ችሎት የማድረግ አቅም፣ የጌታ ጸጋ ከናንተ አቅም ከናንተ የዝግጅት ውጤት ውጪ የሆነ ከናንተ የማሰብ የመዘጋጀት አቅማችሁን ከመጠቀም በላይ የሆነ ከናንተ ውጪ የሆነ ኃይል ያስፈልጋችኋል። የጌታ ያስፈልጋችኋል። የክርስትና ጉዞም ሆነ የክርስትና ውጊያ መበርታት ይጠይቃል። እንዴት ነው የምንበረታው ስንል አይዞ ቻል አድርገው ብለን አይደለም። በጸጋ ነው የምንበረታው፣ በጌታ ነው የምንበረታው። ላማኞች ይሄ ጉዞ የሚያከብድብንን ውጊያችንን ይሄንን የሚያከብድብን ውጊያችን የሚከብድብን ውጊያችን ከውስጥም ከውጭም ስለሆነ ይሄንን ተገቢ ህይወት እንኑር ስንል መንፈሳዊ በረከትን ተመርኩዘን መንፈሳዊ ምልልስ እንመላለስ ስንል ሁለት የሚዋጉን አካላት አሉ። አንደኛው ውጪ ነው፣ አንደኛው ውስጣችን ነው። አንደኛው ሰይጣን ነው፣ ዲያብሎስ ይለናል በግልጽ። ሁለተኛ ደግሞ ስጋችን ነው፣ ስጋችን የኛ እኔነታችን። ይሄንን ቅዱሳት መጻሕፍት በግልጽ ያስተምራል። ገላትያ መጽሐፍ ምዕራፍ 5 ላይ ስጋ በመንፈስ ላይ መንፈስም ደግሞ በስጋ ላይ ምን ይላል? ይቃወማሉ አለ። ጳውሎስ ደግሞ ሮሜ 7 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ። የማልፈልገውን አደርጋለሁ ይለናል አይደል? ጳውሎስ ይሄንን ሮሜ 7 ላይ ያለውን ሲጠቅስ የሞተ ሰው ተሸክሞ እንደመዞር ይገልጠዋል። ኮርፕስ ወይም ሬሳ አስክሬን አንገቱ ላይ በገመድ ታስሮበት የሚሸት የሚከብድ አልላቀቅም ያለኝ ነገር አለ ይላል። ሊትራሊ ሬሳ ነው ተሸክሞ እየዞረ ያለ። ለሞት ከተሰጠ ሰውነት ማለት እሱ ያለ ለሞት ማለት የሞተ ሰው ይከብዳል። እንኳን የሞተ ሰው የተኛ ሰው ይከብዳል። እውነት ውሸት? የሞተ ሐሳቡን የጣለ ከዛ ደግሞ የሚሸት የሚያስነውር ከዛ ደግሞ የሚከብድ ከዛ ደግሞ ልላቀቀው ምን አልላቀቅም ያለኝ አለ ይላል ጳውሎስ። ይሄ ስጋ ይባላል፣ እኔነት ይባላል። ይሄ ስጋ ውጊያው ከዲያብሎስ ጋር በቀጥታ ባትል ፍሮንቱ ከዲያብሎስ ጋር ሆኖ ሳለ የውጊያ አሰላለፉን ከአሮጌው አዳም እኛ ውስጥ ያለው ስጋ አሰላለፉን የመረጠው ከዲያብሎስ ጋር። ይሄ ለሞት የተሰጠ ሰውነት በክቡር ስጋ እስከሚለወጥ ድረስ ትግሉ ቀጣይነት ያለው ነው። ትግሉን ለማሸነፍ ይለናል ጳውሎስ የጌታ ኃይል ያስፈልጋቸዋል። ከዛ ደግሞ የጌታ ችሎት ያስፈልጋቸዋል። ከናንተ ዝግጅት፣ ከናንተ አቅም፣ ከናንተ የማሰብ የማሰላሰል ካፓሲቲ የሚተልቅ ከሰማይ የሚመጣ የጌታ የሆነ ጸጋ ያሻቸዋል። ይህን ለማድረግ በጌታ በኃይሉ ችሎት ለመበርታት
መጸለይ ያስፈልጋል፣ ማልቀስ ያስፈልጋል፣ በአይምሮ መታደስ ያስፈልጋል፣ የእግዚአብሔርን ቃል ማጥናት ያስፈልጋል። አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ ባሪያው ዳዊት የእግዚአብሔርን ቃል በልብ መሰወር ያስፈልጋል። አሮጌውን አዳም መግደል ያስፈልጋል። ቅድም ያነበብኩት ኤፌሶን መጽሐፍ ምዕራፍ 4 ቁጥር 27 ላይ ለዲያብሎስ እድል ፈንታ አትስጡት ይለናል። እድል ፈንታ ብሎ ከመዘገቡ በፊት ዲያብሎስ ትንሽ ቻንስ ከሰጣችሁት፣ ትንሽዬ ከሰጣችሁት እንዴት እንደሚጠቀመው ያውቃል። ኦፖርቹኒቲ ሲከር ነው ዲያብሎስ ይለናል ጳውሎስ። ኦፖርቹኒቲ ሲከር ነው ማለት የሰጣችሁትን ትንሽዬ ክፍተት እንዴት እንደሚጠቀምባት ያውቃል ዲያብሎስ። ይሄንን ክፍተት ከመዘገቡ ወደ ላይም ከዘገበውም ወደ ታች ጳውሎስ የሥጋን ሥራ ነው ይዘረዝራል። ከእርሱ በላይ እና ከእሱ በታች ያሉ ልምምዶች ለዲያብሎስ እድል ፈንታ አትስጡት የተባሉት ከእሱ በፊት ከእሱ በታች አትስረቁ፣ አሮጌውን ሰው አስወግዱ እያለን የሥጋን ሥራ ነው የሚተነትልልን ጳውሎስ። ከገላትያ መጽሐፍ ምዕራፍ 5 ቁጥር 19 የሥጋ ሥራ የተገለጠ ነው ብሎ ከዘገበው ጋር ተመሳስሎሽ አላቸው። ይሄ ማለት እነዚህን ማድረግ ይለናል ጳውሎስ። መስረቅ፣ አሮጌውን ሰው ማፋፋት፣ በዝሙት በኃጢአት መመላለስ ለዲያብሎስ እድል መስጠት ነው ይለናል። ለሽንገላው በውጊያው ላለው ጦርነት እንካ ብሎ በራስ ፈቃድ ጠጠር ማቀበል ነው ይለናል ጳውሎስ። እና ቅዱሳን ውጊያ አለብን። ውጊያችን ከውስጥም ከውጭም ነው። ውጊያችን ከውስጥም ከውጭም ነው። ልቤን እሰማለሁ የምትሉ ሰዎች ልባችሁን አትስሙ። ጌታ ምስክር፣ ልባችሁን አትስሙ። ልባችሁ የእናንተ ጠላት ነው። የእናንተ ወዳጅ የእግዚአብሔር ምክር ብቻ ነው። አትመኑት ራሳችሁን። ራስህን ስማ፣ ራስህን አዳምጥ። ውስጣችሁ ጌታን ስሙ። ውስጣችሁ እንዳትሰሙ። ጉድ ነው የሚያደርጋችሁ። ውስጣችሁ ጉድ። ስንቴ ውስጣችንን ሰምተን ጉድ ገብተናል። ጌታ በጸጋው እያወጣ ነው። ትስቃላችሁ፣ ተነክታችኋል ማለት ነው። ውጊያው ከውስጥም ነው ከውጭም ነው። በግልጽ ነው ባባባስ የሚነግረን። ውጊያው ከውስጥ እንዳትሰሙ። ጌታ ምስክር። ራስህን ስማ። አንተ ማለት ንስር ነህ፣ አንተ ዘንዶ ነህ፣ አንተ አንበሳ ነህ የሚሏችሁንም ሐሰተኞች አትስሙ። ራሳችሁንም አትስሙ። ጌታን ስሙ። ውስጣችንማ ገደል ነው የሚከተን። አሰላለፉን ከዲያብሎስ ጋር ያደረገው ውጊያው ከውስጥም ከውጭም ነውና በጌታ ችሎት በርቱ፣ በጌታ ኃይል በርቱ። ጸጋ ይሄ ርካሽ በሆነ ጸጋ አይደለም። ጸጋ ብሎ በማቆለማመጥ አይደለም። ዋጋ የሚያስከፍል ኮስትሊ ግሬስ የሚለው ማለት ነው ቦንሆቨር። ኮስትሊ ግሬስ በማለት በለቅሶ ራስን ዲናይ በማድረግ በጸጋ በኃይሉ በርቱ። ቀጥሎ እንደዚህ ይለናል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር በሙሉ ልበሱ። እዚህ ጋር ሰይጣን ብሎ አልጠራውም። አጋንንት አላለውም። ዲያብሎስ ነው ያለው። ዲያብሎስ የተሰየመበት ስሙ ነው የተሰጠው፣ እንደ ቅጥል ስሙ አይነት እንጂ ሰይጣን ነው ስሙ። ዲያቦሎስ ከሚል የግሪክ ቃል የመጣ ሲሆን ሸንጋይ ማለት ነው። ቃሉ ሊትራሊ ሸንጋይ፣ አታላይ ማለት ነው እና ሐሰተኛ ከሳሽ ማለት ነው። ዲያብሎስ ማለት የእውነትን ሐሳብ በማጭበርበር ሐሳብ ወርውሮ የሚከት ማለት ነው። ግልጽ ነው። ሐሳብ ወርውሮ የሚከት፣ የተጭበረበረ የተዋሸን ነገር ወደ ውስጥ የሚከት ማለት ነው ዲያብሎስ ማለት ነው። እና ይሄ ሰይጣን ወይም ዲያብሎስ የተሰየመበት አታላዩ መጽሐፍ እንደሚያስተምረን ኪሩብ ነበረ፣ በእግዚአብሔር ፍጥረት የተፈጠረ ነበረ። ኋላ ላይ በልዑል እመሰላለሁ ብሎ ያመፀ ነበረ፣ እግዚአብሔርም የቀጣው ነበረ። ውሸተኛ ነው፣ ኃጢአትን የሚያደርግ ነው። ኦኬ፣ ሐሰተኛ ነው፣ ደግሞ የሐሰት አባት ነው። ሸንጋይ ነው። በየዘመናቱ ሲሸነግልና ሲያታልል ባልተደረገ ባልተፈጠረ ባልሆነ ነገር መጽሐፍ ቅዱስንም እንኳን ለፍላጎቱ እየጠመዘዘ ሲያስት የኖረ ነው። በጥንቱ ዘመን ሔዋንን አስቷል።
ቅዱሳት መጽሐፍት ላይ ብዙ ኃያላን ሲጥል እንመለከተዋለን። ጌታችንና መድኃኒታችንን እንኳን ሊጥል መጽሐፍ የጠቀሰ ነው። ውጊያችን ከዲያብሎስ ጋር ነው። በውሸት ሔዋንን የሸነገለ፣ በውሸት ኢየሱስን ቃሉን ጠቅሶ ሊሸነግል የሞከረ አታላይ መጽሐፍ ቅዱስ የዚህ ዓለም አምላክ ይለዋል። ዓለምን በክፋቱ የሞላ ይለዋል። ኃጢአትን የሚያደርግ የሚዋሽ ሐሰት የሐሰት አባት። ሐሰት የሐሰት አባት ማለት ሐሰት የሚባለውን ያልተፈጠረውን ነገር የወለደ ማለት አይደለም። ልጅ እያለን ታስታውሱ ከነበር የተረት አባት የሚባል አለ። ሰውየው ተረትን ወልደውት አይደለም፣ ተረትን አብዝተው ከመናገራቸው የተነሳ ተረት እሳቸው ጋር ስለሚገኝ የተረት አባት የተባሉት አይደለም። እንዲሁ ነው ዲያብሎስ። እሱ ጋር ያለው ውሸት ብቻ፣ ሐሰት ብቻ፣ ሽንገላ ብቻ። ለጥቅሙ ሲል ርቀቱ መጽሐፍ ቅዱስን እንኳን ጠቅሶ ይዋሻል። የብርሃን መልአክ መስሎ ይዋሻል። ማንነቱ ነው። ከዛ ደግሞ ውሸቱን ለራሱ ቢይዘው ጥሩ ነው፣ ለራሱ አይዘው ይወረውረዋል። በቀስት በፍላጻ በኋላ ይነግረናል ጳውሎስ። ይወረውረዋል። አሁንም ቅዱሳን በደንብ አዳምጡኝ፣ በደንብ ዛሬ አሁንም አማኞችን ለመጣል አሁንም ቆርጦ ልምዱን ኃይሉን አሰባስቦ ይሸነግላል፣ ይጠልፋል፣ ከጽድቅ ጎዳና ያሰናክላል። በአንድ ወቅት ይሄን ዲያብሎስ ሽንገላው ባይዘይ ለዳኑ ሰዎች ነው። ለዳኑ በኋላ በደንብ እናገራለን። ለዳኑ ሰዎች ነው ዲያብሎስ አቅሙን፣ ልምዱን፣ ችሎታውን አሰባስቦ ለሽንገላ የዘመተው፣ ለጦርነት የዘመተው የዳኑ ላይ ነው። ምክንያቱም ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 እስከ 4 ድረስ በአንድ ወቅት በቁጥጥሩ ስር የነበሩ እንደፈለገ ይነዳቸው የነበረ፣ እንደፈለገ ኮንትሮል ያደረጋቸው የነበረ፣ እግዚአብሔር ግን በክርስቶስ ኢየሱስ ወንጌል ጠርቶ ከአመፃ ልጅነት የፈወሳቸው፣ የቁጣ ልጅነታቸው የቀረላቸው፣ የተጣሉ የነበሩ የከበሩትን እነሱን ሲያይ አይኑ ነው ደም የሚለብሰው፣ አይፈታቸው። ዲያብሎስ የዳኑ ሰዎችን ይሸነግላል፣ ሊለቃቸው አይፈልግም። አምልጠውታላ። የጌታ ማደሪያ ሆነዋል። ከክርስቶስ ጋር ሕይወት ተቀብለዋል። የድንጋይ ልብ ወጥቶ የሥጋ ልብ ገብቶላቸዋል። እግዚአብሔር በስነ ስርዓት ማደሪያው ሆኗቸዋል። አይለቃቸው። ሽንገላውን አይተው አሰባስቦ አቅሙን ዘምቶባቸዋል። ያልዳኑ ሰዎች ላይ ዲያብሎስ አይሸነግላቸውም። ያልዳነ ሰው ሰይጣን አሳስቶኝ ነው ሲል ተሳስቶ ነው እሱ ራሱ። ሰይጣን አያሳስትም ያልዳነን ሰው። ሰይጣን ያልዳነን ሰው እላዩ ላይ ሆኖ ይጋልበዋል። ምንድን ነው የሚያሳስተው? የዳኑት ግን ስላመለጡት ሊጥላቸው ይታገላል። የዳኑትን ሊጋልብ አይችልም። የዳኑትን እንደፈለገ ሊያደርግ አይችልም። የዳኑትን ሊጫወት አይችልም። ቅጥር አላቸው። የበጉ ደም ፍላላቸው ላይ አላቸው። አይነካቸው እና ዲያብሎስ ሸንጋይ ነው። ሽንገላውን ትቃወሙት ዘንድ ይለናል። ሽንገላ ምን ማለት ነው? ሽንገላ ማታለል ማለት ነው። የጌታን ንጹሐን ለመጣል ዲያብሎስ ስኪም አዘጋጅቷል። ፕላን አለው፣ እቅድ አለው። የሚያታልልበት፣ የሚሸነግልበት፣ የሚጠልፍበት፣ የሚያጠምድበት ማጥመጃዎች አሉት፣ ሽንገላዎች አሉት ይለናል። እነዚህ ሽንገላዎች ዲያብሎስ ንድፍ ነድፎ በጀት መድቦ ሰው አዘጋጅቶ አሰልጥኖ ቀብቶ በሁለት መልኩ በምድሪቷ ላይ ተሰማርቶ ነው ያለው። በድብቅና በግልጽ። በድብቅና በግልጽ። በድብቅ ወይም በስውር የብርሃን አምላክን የብርሃን መልአክን በመምሰል የክርስቶስ ቤተ ክርስቲያን ውስጥ ሰርጎ በመግባት አገልጋዮቹን የራሱን አገልጋዮች አስተምሮ ቀብቶ ሐሳውያንን ቸርች ውስጥ በመፈልፈል ሰዎችን ይሸነግላል። ለእውነት እንዳይታዘዙ፣ ሕይወት የሚገኝበትን ትምህርት እንዳይታገሱ፣ የአጋንንትን ትምህርት እያደመጡ መንፈስ ግን በግልጥ ሰዎች በመጨረሻው ዘመን ሃይማኖትን ይክዳሉ። ምን እያዳመጡ ይለናል? የአጋንንትን ትምህርት። ስለዚህ ዲያብሎስ ዶክትሪን አዘጋጅቶ ሱፍ ለብሶ የፈረንሳይ ሽቶ ተቀብቶ ማይክ ይዞ ክብር አስገቡ እያለ ነው ቸርች ውስጥ። በስውር እንደዛ ይሰራል። ሁለተኛ ጴጥሮስን የተማራችሁ ቅዱሳን በግልጽ ተነጋግረናል።
በህዝቡ መካከል ሐሰተኛ ነቢያት እንደነበሩ በእናንተ መሃል ደግሞ ሐሰተኛ አስተማሪዎች ይሆናሉ ብሎናል ጴጥሮስ። እኔ ከሄድኩ በኋላ ደግሞ አለ ጳውሎስ ለኤፌሶን ቅዱሳን በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ እኔ ከሄድኩ በኋላ ጨካኞች ለመንጋው የማይራሩ ይመጣሉ እንዳለ በስውር ቀብቶ አቁሟቸው። ባለፈውም ተወያይተናል። እነዚህ ሰዎች በምንም ሊለዩ አይችሉም። ፍሬ ብቻ ነው የሚለያቸው። ብዙ ሐሰተኛ ትምህርት፣ ሐሰተኛ የወንጌልን እውነት በመበረስ በማር በመለወስ ያቀርባል። ሐሰተኛ ልምምዶችን ቤተክርስቲያን ውስጥ ያሰርጋል። ለምሳሌ ካሰረጋቸው ትምህርቶች መካከል አሁን በተለይ በዚህኛው ከ20ኛው ክፍለ ዘመን በኋላ ብቅ የሚል አንቲኖሚያን የሚባል ቲዮሎጂ አለ። ይሄ ማለት አንዴ ድነሃል እንደፈለግኩን ምንም ብትሆን ምንም ነገር ካንተ አይጠበቅም እንደፈለግኩን የሚል ለኃጢአት ሰዎችን እንዲፋንኑ የሚያደርግ ትምህርት የዲያብሎስ ትምህርት ነው። በጸጋ ሄዳን ነው የምንጠበቀውን በጸጋ ነው የምንደገፈውን በጸጋ ነው። ይሄ ማለት ግን ክርስትና ለዘብተኛነት አይደለም፣ ሙታንነት አይደለም። እንደውም መልካም ስራ ለመስራት መፈጠር ነው፣ መበርታት ነው። ብዙ ሌሎችም ትምህርቶችን አስገብቷል በስውር እና ዲያብሎስ በሽንገላው እንደ ሁኔታው ቅዱስም እርኩስም ሆኖ ይቀርባል። ሁለተኛ ደግሞ በግልጽ የአመፃን አደባባይ እየመራ እናገኘዋለን። በማይታዘዙ ልጆች ላይ አሁን የሚሰራው መንፈስ አለቃ ተገዢዎች ነበራችሁ እንደሚል በማይታዘዙ ልጆች ላይ ሐሳቡን እየጫነ ዓለም እንደፈለገ እንድትሆን በርኩሰት እንድትሞላ ያደርጋል። የዓለምን ሲስተም ይመራል፣ ይቆጣጠራል፣ ነገስታትን ይይዛል። ዲያብሎስ በስውርም በግልጽም ይሰራል። ቅዱሳን እዚህ ጋር ልናገር የምፈልገው አስተውሎታል። መንፈሳዊነት፣ እውነተኛ መንፈሳዊነት ወይም መንፈሳዊ ብስለት የወንጌልን እውነት መረዳት ብቻ ሳይሆን የዲያብሎስንም ሽንገላ መረዳት ነው። ወንጌል የሆነውንም ያልሆነውንም ማወቅ ነው መንፈሳዊነት። እና ዲያብሎስ በግልጽ ኦርኬስትሬት ባደረጋት እቺ የዓለም የጥፋት አደረጃጀት መዋቅር ሰርቶ በዘረጋው ስርዓት ሰዎችን ይሸነግላል። ዓለም ወይም በዓለም ያለውን አትውደዱ ሚለን መጽሐፍ። ለዛ አለቃ ሆኗቸው በብልሃት በጥንቃቄ መርዝ ቀምሞ በማር ቀብቶ ይሰጣቸዋል። ዲያብሎስ ሸንጋይ ነው። መሸንገሉ ጉልበቱ መጽሐፍ እሺ ይህንን የዲያብሎስን የማታለል ስርዓት ትቋቋሙ ዘንድ አዲሱ መደበኛ ትርጉም፣ አሮጌ መደበኛ ትርጉም ደግሞ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ይሄ ሽንገላ እንዳይሰራባችሁ፣ እንዳይሸነግላችሁ፣ እንዳትወሰዱ ለሐሳዊ ምክሩ ልበሱ። የእግዚአብሔርን የዕቃ ጦር ልበሱ። ይህንን ጉዞ በድል ለመጨረስ ትግሉን ለመታገል ገድሉን ለመጋደል በጌታ ኃይል በጌታ ችሎት ለመበርታት ልበሱ። ምን? የእግዚአብሔርን ዕቃ ጦር። የእግዚአብሔርን ዕቃ ጦር፣ አለበለዚያ አትችሉትም። ጳውሎስ ይሄን ነው የሚነግረን። አትችሉትም። ለምንድን ነው ማንችል? ሊውጥ ሊበላ እንደተዘጋጀ አንበሳ እየዞራችሁ ነው። እድል ብቻ ነው የሚፈልገው። እድል ትንሽዬ ክፍተት እስክትሰጡት ብቻ ነው የሚታገሳችሁ ይለናል ጳውሎስ። ደግሞ ዲያብሎስ ሽንገላው ሔዋንን ከሸነገለበት ጊዜ አንስቶ የሥራ ልምዱ በጣም ጨምሯል። ልምዱ ከፍ ብሏል። ኦኬ፣ ብዙ ቋንቋ ለምዷል። ትጋት አለው። ማታለያ ሲስተሞቹ በደንብ አሪፍ ሻርፕ ሆነዋል፣ አፕዴት ናቸው። የዲያብሎስን ሽንገላ ሊቋቋም የሚችለው የእግዚአብሔር ዕቃ ጦር ብቻ ነው። ዘመኑን ሲያስት ነው የኖረው፣ የሐሰት አባት ስለሆነ። ዓለም የእርሱ ነው። ቅዱሳን እንዳትሸወዱ። ዓለም የእርሱ ነው። ነገስታት የእሱ ናቸው። አንዳንድ የሃይማኖት ተቋማት የእሱ ናቸው። አንዳንድ የእግዚአብሔር ሰው ማኖፍ ጋሮች የእሱ ናቸው። በደንብ የእሱ ናቸው። ልበሱ። ሊቋቋም የሚችለው ግን የጌታ የዕቃ ጦር ብቻ ነው። ልበሱ ይለናል። ልበሱ ቋሚ ነው። ባይዘው ቋሚ በልካችን የተሰፋ የእግዚአብሔር ዕቃ ጦር ልበሱ።
ለምንድን ነው የምንለብሰው? ጳውሎስ ለምን የምትለብሱት የእግዚአብሔርን የቀጥሩ የምትለብሱት መጋደላችሁ ከስጋና ከደም ስላልሆነ ነው የምትለብሱት። መጋደላችን ይለዋል ሲጀምር፣ የራሱ የሚያደርገዋል። መጋደላችን ግሪኩ ፓሊ ይላል። ሬስሊንግ ማለት ነው። ሬስሊንግ የምታውቁ ከሆነ ድሮ እናንተ አታዩም፣ በጌታ ናቸው። እኔ ድሮ ሬስሊንግ ኤምቢሲ አክሽን ላይ ነበረ። የምታውቁ ሰዎች ታውቃላችሁ። አረ ወይ እንዲህ በሉ ወይ እንዲህ በሉ እንጂ ሬስሊንግ የሚባል አለ ኤምቢሲ አክሽን ላይ። እኛ ስናድግ አሁን ከቀረን እንጃ። እና ሁለት ሰዎች የትግል ሜዳ ውስጥ ይገባሉ። ዳኛ አለ። በቃ መፋለም ነው፣ መጣል ነው፣ መፈጥፈጥ ነው። አንድ አሸናፊ ነው ያለው። አንድ መጋደል ማለት ወይ ታሸንፋለህ ወይ ትሸንፋለህ፣ ወይ ትገላለህ ወይ ትገደላለህ ማለት ነው። በጳውሎስ ዘመን ደግሞ በሮማን ታይም ያለው መጋደል ህግ የለውም። አሁን ያለው ካስተዋላችሁት ቡጢ ሲሰነዝሩ ቦክሰኞች እንካቅመስ ሲለው በጣም ሲበረታበት ዳኛው መሀል ይገባና ቆይ ይተንፍስ ይባላል። ራውንድ ሁሉ አላቸው። ነጥብ ዙር 1 ዙር 2 የተባለ ሰውየው እያረፈ እድል እየተሰጠው ነው የሚመታው። በጳውሎስ ጊዜ ይሄ ፓሊ በሚባለው የሬስሊንግ ዘመን እንደዚህ የለም ጎበዝ። ትልቅዬ አሪና ውስጥ ትልቅዬ አዳራሽ ውስጥ ይገቡና ከሰውም ከአውሬም ነው የሚታገሉት፣ ከሰው ጋር ብቻ ነው። ከዛ በኋላ ትንሽዬ ልብስ ብቻ ለብሰው ይገባሉ ትግል ሜዳ ውስጥ። ከአውሬ ጋር ሁሉ ሊታገሉ ይችላሉ። ከዛ በኋላ የሮማ መሪዎችና ጸሐፍት እንዲህ መሪዎቻቸው አደባባዮቻቸው ላይ ተሰብስበው እየሳቁ ፓፓያ እየበሉ ያያሉ ሰው ሲጋደል። ጥርሱ ይረግፋል፣ አይኑ ይጠፋል፣ ስጋው ይቦጫጨቃል። እንዴትም ደሙ እየፈሰሰ አጥንቱ እየተከሰከሰ ወይ መውጣት እድል አለው ወይ እዛው መቅረት ነው እድሉ። ከሁለቱ ውጭ አማራጭ የለም። ጳውሎስ ይህን ቃል ፓሊ የሚለውን ቃል ተዋሰውና መጋደል አለ ይለናል። መጋደል ወይ ትገለዋለህ ወይ ይገለሃል፣ ወይ ያጠፋል ወይ ታጠፈዋለህ። በመካከል የሚባል የለም። እድል የለም፣ ብሬክ የለም፣ እረፍት የለም። እስከ ሞት ነው ትግሉ። ወይ ትንፋሽ ጸጥ እስኪል ወይ እሱ እስኪጨርስ መጋደል። እሺ መጋደል እንዲከባድ ከሆነ የምንጋደለው እስከ ማጋ ነው ስትሉት ከስጋና ከደም አይደለም ይለናል። ስጋና ደም አዲሳት መጽሐፍት ውስጥ 6 ጊዜ በጣምራ ቀርበዋል። አመላካችነታቸው ሰውነትን፣ መገደብን፣ ጊዜያዊነትን አመላካች ናቸው። ሰው ነው መጋደል ስጋና ደም የሚለብስ። ሁለተኛ የሚወሰን ነው። ሶስተኛ ደግሞ ጊዜያዊ ነው፣ ሟች ነው። መጋደላችሁ በሌላ አማርኛ ጳውሎስ ግባችሁ ከሰው ጋር አይደለም፣ ከተገደበ ጋር አይደለም፣ ጊዜ ከሚወስነው ጋር አይደለም። የማያልቅ ግብ ውስጥ ናችሁ። ትግላችሁ የሮማ ባለስልጣናት ጋር አይደለም። ምክንያቱም ክርስቲያኖች በሮማውያን የተሰቃዩ ስለነበረ ቂም ሳይቋጥሩ አልቀረም ይባላል። እንደዛ አይደለም። መጋደላችሁ ከሰዎች ጋር አይደለም። ከማን ጋር ነው ጳውሎስ? ከአለቆች፣ ከስልጣናት፣ ከጨለማ ገዢዎች፣ በሰማያዊ ስፍራ ካሉ ክፉ መንፈሳዊ ሰራዊት ጋር ነው ይላል። እዚህ የኛ ዓለም አለ የምንኖርበት፣ ደግሞ ሌላ ዓለም አለ መንፈሳዊ ዓለም የሚባል እና የገባንበት ዓለም ጦር ሜዳው ያስፈራል። ተመልከቷቸው። አለቆች፣ ስልጣናት፣ የጨለማ ገዢዎች፣ የክፋት መንፈሳዊ ሰራዊቶች ይላቸው። የምንዋጋው ከነዚህ ጋር። ውጊያው ስጋዊ አይደለም፣ መንፈሳዊ ነው። ውጊያችን ደግሞ ከአንድ ኃይል ጋር ቢሆን ጥሩ ነው። ከአንድ አጋንንት ጋር ቢሆን ጥሩ ነበር። አንድ ቢሆን ጥሩ ነበር። አንድ አይደለም። አደረጃጀት ያላቸው በአቅም በስልጣን ተዋረድ የተዘጋጁ በደረጃ የሆኑ ልምድ ያላቸው የተሳለጡ አለቃ ያላቸው መንፈሳዊ ስርዓት ያላቸው አመፃም ቢሆን ክፋት ከተሞሉ መንፈሳዊ ሰራዊት ጋር ነው ይለናል። ኢቭን ካልተደራጀ ኃይል ጋር ለምንገጥመው በስነ ስርዓት ከተደራጀ ኃይል ጋር ሪፖርት ከሚደራረግ ኃይል ጋር ነው የምንገጣጠመው። አንደኛ አለቆች ይላቸዋል። እነዚህ ዝቅ ያሉትን መንፈሳዊ ኃይላት ለማመልከት ነው። ከፍ ሲል ስልጣናት ኦቶሪቲ ይለናል። ኦቶሪቲ ያላቸው የሚያዙ ማለት ነው። ሶስተኛ ደግሞ የጨለማ ዓለም ገዢዎች ይለናል። የዚህ ዓለምን የሚመሩ አጋንንቶች ማለት ነው። የጨለማ ገዢዎች ማለት አሁን የምናያቸውን መንግስታት ከኋላ ሆነው የሚዘውሩ ማለት ነው። ከዛ ደግሞ በሰማያዊ ስፍራ ያሉ ክፋት የተጠናወታቸው
መንፈሳዊ ሰራዊት ነው ይለናል። የሚገርመኝ ይህን ሳጠና መብዛታቸው ብቻ ሳይሆን መደራጀታቸው፣ ተደራጅተዋል። ልክ እንደ ቅዱሳት መላእክት አደረጃጀት፣ አገዛዝ፣ ስርዓት አላቸው። አንዳንዶቹ ትልልቅ ናቸው። የዚህን ዓለም መንግስታት ጋር ሁሉ ይነጋገራሉ። ሕዝቅኤልን፣ ዳንኤልን ማንበብ በቂ ነው። መንግስታትን ይመራሉ፣ ይጠመዝዛሉ፣ ሀሳባቸውን ይጭናሉ፣ የርኩሰት አተላቸውን ቀቅለው ለህዝቡ ያጠጡታል። ሌሎቹ ደግሞ ትንሽ አቅም ነው ያላቸው። አጠቃላይ ብዙ ናቸው፣ አልተዘገቡም። እዚህ ጋር ቁጥራቸው በደረጃ ተለያይተዋል፣ በስልጣን አቅም ተደራጅተዋል፣ አንዱ ለአንዱ ይገዛለታል። ግን በወል ማለት በጋራ የተሰየሙበት ስም አለ። ክፉ መንፈሳዊ ሰራዊት፣ ክፋት ተጠናውቷቸው ያሰባሰባቸው፣ የተጋቡት ጋብቻ፣ የጀመሩት አዲስ የህይወት ስርዓት፣ መንግስታዊ አደረጃጀታቸው፣ የጋራ አካፋያቸው፣ ኮመን ፋክተራቸው ክፋት ነው። ኢቭል ቀላል አይደለም ጦርነታችን ቅዱሳን። መኖሪያቸው ደግሞ በሰማያዊ ስፍራ የማይታዩ ናቸው። ከባድ ነው ውጊያችን፣ የምንዋጋቸው ከባድ ናቸው። ልምድ ያላቸው የተደራጁ የማናያቸው ክፉ መንፈሳዊ ሰራዊት ናቸው። እና መፍራት አለብን? የለብንም። መዘጋጀትና መዋጋት ግን አለብን። የእግዚአብሔርን ዕቃ ጦር ግን መልበስ አለብን። መፍራት ግን የለብንም። ስለዚህ የምንዋጋው የተደራጀ፣ የለመደ፣ የታጠቀ ከሆነ መፍራት የለብንም። መዘጋጀት ግን አለብን። ስለዚህ በክፉ ቀን ይለናል ጳውሎስ፣ በክፉ ቀን፣ ይሄ ከሰው ውድቀት ጀምሮ ያለ ዕለት ነው። አመፃና እርኩሰት የሚከናወንበት ጊዜን ያመላክታል። ሁሌ ነው ዕለቱ፣ ቀን ተለይቶለት አያውቅም። ጌታ ተመልሶ የጽድቁን መንግስት እስኪመሰርት ድረስ ይሄ የክፉ ቀን ይኖራል። ይሄ የምንዋጋው ክፉ ቀን ስትራቴጂ ያለው፣ የተለያየ ማጥቂያ መንገድ አለው እና ለመቋቋምና ለመቃወም ትችሉ ዘንድ እንዲሸሽ ዲያብሎስን ተቃወሙት ከእናንተ ይሸሻል ተብሎ እንደተጻፈ የእግዚአብሔርን ዕቃ ጦር ማንሳት አለብን። ሙሉ በሙሉ በእግዚአብሔር በመደገፍ መቆም አለብን። ለመቃወም ለመቋቋም እግዚአብሔር ላይ ራሳችንን መጣል አለብን። ማሸነፋችን ያለው ግምጃ ቤት ውስጥ ያለን መዋጊያ ውስጥ ነው። የኛ አቅም ምንም ሊያደርግ አይችልም። የኛ ችሎታ ምንም ሊያደርግ አይችልም። ምንም ሊያደርግ አይችልም። እዚህ ጋር አይሰራም። በቃ የጌታ ኃይል ብቻ ነው የሚያስፈልገን። አንሱ ይለናል። የጨረስኩኝ የእግዚአብሔርን ዕቃ ጦር በሙሉ አንሱ። ከዛ በኋላ 6 የጦር ዕቃ ይዘረዝራል። ቅድም እንደተናገርኩት ቶሎ እናገራለሁ። አሁን ልፈጥንባችሁ ነው ሰዓታችን ስለሄደ። 6 ነገሮች ይዘረዝራል። የሮማ ወታደር የሚለብሰውን ዩኒፎርም ነው የሚዘረዝረው ጳውሎስ። 6 ነገር። አንድ የሮማ ወታደር በጦርነት ጊዜም ሆነ በግዳጅ ጊዜ የሚለብሰውን ልባሱን እያየን የጻፈው። አንደኛ ወገባችሁን በእውነት ታጥቃችሁ ይለናል። ወታደር ወገቡን ይታጠቃል። መቀነት የሚመስል መታጠቂያ ነው። ወታደር ጦርነት ላይ በሚዋጋበት ጊዜ የለበሰው የራሱ ልብስ እንዳይጠልፈው ወገቡን ይታጠቃል። ሲሮጥም ሆነ ሲታገል በራሱ እንዳይጠላለፍና እንዳይወድቅ፣ እጅ እንዳይሰጥና እንዳይሸነፍ ይታጠቃል። እና ጳውሎስ እዚህ ጋር እውነትን ታጠቁ ይለናል። እውነት ለካ ትታጠቋታላችሁ ማለት ነው። 2 ፍታት ያለው እውነትን ታጠቁ በሚለው፣ አንደኛ የወንጌልን እውነት፣ አስተምህሯዊ ቀናኢነትን፣ ሳውንድ የሆነ ዶክትሪንን እያለን ነው። እውነትን፣ ትክክለኛ የሆነ የወንጌልን ትንታኔ፣ ትክክለኛ የሆነን የክርስቶስ ወንጌልን እውቀትን ታጠቁ። ይሄ ማለት በክርስቶስ የተሰራልንን የተደረገልንን መታጠቅ፣ እኛ እንዴት ልንመላለስ እንደሚገባን፣ ከዲያብሎስ ሽንገላም ልንጠበቅ እንዴት እንደሚገባን ማወቅ ነው። ይሄ አስተምህሯዊ እውነትን መቀበል ነው መታጠቅ። መንፈሳዊ ጤናማነትን፣ ቀናይነትን ሲያመለክት፣ ሁለተኛው ደግሞ እኛ የተቀበልነውና የተካፈልነው ጸጋ በኃይሉ ችሎት ተደግፈን በህይወታችን የምንለማመደው የእውነት ህይወት ማለት ነው።
ይሄ ማለት ወደ ውስጣችን ያስገባነው የወንጌል እውነት የተማርነው የወንጌል እውነት ልምምድ ሆኖ የእውነተኛ ሰው ስንሆን ማለት ነው። ሐሰትን ከኛ ስናስወግድ ማለት ነው። ዮሐንስ እንደተናገረ ልጆቼ በእውነት ሲሄዱ እንደማየት ደስ የሚል ነገር የለም። ሁለተኛ የጽድቅን ጥሩር ለብሳችሁ። ጥሩር ማለት ከብረት ከእንስሳት ጠጉር የሚሰራ የሚለበስ የተዋጊውን የፊት አካላቱን በጦር እንዳይወጋ ፍላጻ እንዳያገኘው መሸፈኛ ማለት ነው። ከሚያገኘው ጋሻ አልፎ የሚመጣበት የትኛውም የተሰበቀበትን ጦር የሚከላከልበት ብረት ለበስም ሊሆን ይችላል። ልቡን፣ ኩላሊቱን፣ አካባቢውን ይሸፍናል። የጽድቅን ጥሩር ልበሱ አለን። ለብሳችሁን ያለን አውራይስት ቨርብ ነው ያስገባው። አንዴ የሚደረግ ነው። ይሄ የጽድቅን ጥሩር ልበሱ ማለት imputed righteousness of Christ በክርስቶስ የተደረገልን ወደኛ የተካፈልነውን የጌታን ጽድቅ አመላካች ነው። የኛ ጽድቅማ ዋጋ ቢስ ነው። እግዚአብሔር ጻድቅ ሆኖ አጽዳቂ ሆኖ የተገለጠበትን ኢየሱስን በማመን የሚገኘውን በወንጌል የጸደቃችሁበትን ያንን የጽድቅ እውነትን ለበሱት ወይም ለብሳችሁ ተመላለሱ። በእምነት የተቀበልነው ጽድቅ ነው። ውጊያውን በእርሱ ጽድቅ ነው። የኛ ጽድቅ ይደክማል፣ ይቀዘቅዛል፣ ይላላል፣ ይፈታል። ሮሜ መጽሐፍ ምዕራፍ 3 ቁጥር 21 ላይ ለሚያምኑ ሁሉ በኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ እንደሚል መጽሐፍ እሱን ጽድቅ ልበሱ። ይህን ጽድቅ የለበሰ ፍላጻ አያገኘው። እግዚአብሔር ለክርስቲያኖች ጋሻ የሆናቸው ዘንድ ያዘጋጀው ጽድቅ ነው። ሶስተኛ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። የሮማ ወታደር ጫማው ቡትስ ነው የሚያደርገው እና የሚያደርገው ቡትስ በሚሮጥበትም ሆነ በሚታገልበት ወቅት እንዳያዳልጠውና እንዳያንሸራትተው ቆንጠጥ የሚያደርግ ነገር አለ። እግሮቹ ወዳልተፈለገ አቅጣጫ እንዳይሄዱ ባትሉ ላይ ብቻ እንዲያተኩ፣ በሚዋጋበት ጊዜ አዳልጦት እንዳይወድቅ የሚቆነጥጥ ጫማ አለው። እሱን ልበሱት። ወንጌልን በመጫማት ለመታገል ተዘጋጁ። ሁለተኛ ፍታቴ ደግሞ አለ። ሁለተኛ ፍታቴ ደግሞ ጫማን ታጥቆ መቆም ማለት ለአንድ ወታደር ጫማውን ታጥቆ ተዘጋጅቶ ጦሩን ሰብቆ ቆሟል ማለት አንድ ወታደር የአይምሮውንና የስነ ልቦናውን ዝግጅት ያመላክታል። ኦኬ ሸራ እንደሚያደርግ ኦልስታርና ስኒከር ጫማ እንደሚያደርግ ተራ ሰው አይደለም ወታደር። ሁሌ ታጥቆ ነው። ወታደር በሲሊፐር አናየውም። እውነት ውሸት ና ሊባል ይችላል። አት ኤኒ ፖይንት ኢን ታይም ታጠቁ። በሰላም ወንጌል ታጠቁ። የስነ ልቦና ዝግጅትን ያመላክታል። ያለቃውን ያዛዡን ፍቃድ እሺ ብሎ ለመዝመት ለጦር ያስከተተውን ደስ ያሰኝ ዘንድ በተራ ነገር የማይጠላለፈው ግለሰብ እንደተዘጋጀ በተጠንቀቅ እንደቆመ ወታደር የሰላምን ወንጌል ተጫምታችሁ ቁሙ። እሺ ማለትን ያመላክታል። ለፈቃዱ ተገዥነትን ያመላክታል። መሰበርን ያመላክታል። ለመዝመት መወሰንን ያመላክታል። ጌታው ባሰማራው መሰማራትን ያመላክታል። የሰላምን ወንጌል የተጫመተ ሰው በየትኛውም ሁናቴ የህይወት እያብለጨለጨ የሚያሟልጨው የዲያብሎስ ሽንገላ አያዳልጠውም። ውስጡ ሰላም ሆኖ የሰላምን ወንጌል የተጫመተ ሰው የኃጢአት ፈንጂ በሞላት ዓለም ውስጥ ለመዋጋትም ለመሮጥም የተዘጋጀ ነው። ተጫምታችሁ ቁሙ ይለናል ጳውሎስ። አራተኛ የሚበለበለውን የክፉ ፍላጻ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ፍሌሚንግ ነው። መንበልበል ማለት በዛ ዘመን የነበሩ ቀስተኞች ዘይት ይነክሩትና ቀስቱን እሳት ይጭሩበትና የሚወረውሩት ቀስት አንድም ለመውጋት አንድም ለማቃጠል ነው የሚጠቅመው። ኦኬ ሰውየውን ወይም የሚወረውሩበትን ቤት የሚወረውሩበትን አድራሻቸው መምታት ብቻ አይደለም፣ ማንደድም ዓላማ ስላለ እሳት አለው ውስጡ። ይህንን የሚበለበልን እሳት ቀስት ለመቋቋም የእምነትን ጋሻ አንሱ። ይሄ እኛ በተለምዶ እንደምናውቀው አይነት ትንሽዬ ጋሻ ሳይሆን በሮማ ዘመን ከላይ ከፀጉራቸው እስከ ጥፍራቸው ሁለንተናቸውን የሚሸፍን ጋሻ እና ወደ ጠላት ሰፈር ሲዘምቱ ከሩቅ ያሉ ቀስተኞች ከተራራ ላይ ሆነው ሲለቁባቸው ቀስቱን ከላይ ከሆነ እንደዚህ ይለብሱታል። ከእንደዚህ የሚመጣ ከሆነ ከጎን በኩል የሚመጣ ከሆነ እንዲህ ይሸፍኑበታል። እሳቱም አያገኛቸውም። የጦር ሰፈራቸውም አይነካም፣ አይወጉም።
እንዲሁ ይለናል ጳውሎስ የእምነትን ጋሻ አንሱ፣ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ካለው ኤፌሶን መጽሐፍ ምዕራፍ 4 ላይ ከጠቀሰው ጋር ይገናኛል። በየትኛውም ሁኔታ ባለማቋረጥ በጌታ ታመኑ፣ ጌታንም እወቁ፣ በጌታም ተወረሱ ይለናል። ቅድም እንደተናገርነው ዲያብሎስ ሸንጋይ ስለሆነ በሚሸነግለውና ቀምሞ ጠንስሶ በሚያቀርበው የጥፋት ድግስ ተካፋይ ላለመሆን፣ ተቋዳሽ ላለመሆን በእምነት እምቢ የምንላቸው ነገሮች አሉ። በእምነት ልክ ሙሴ ወንበር፣ ዙፋን፣ ንግስና እያየ በረሃን በእምነት ነው የመረጠው። እምነት አስፈልጎታል። እምነት ማለት ከሚታይ እውነት በዘለለ ማየት ማለት ነው። በእምነት እምቢ የምንለውን እምቢ እያለ ሌሎችን ደግሞ በእምነት የእምነትን ጋሻ አንሱ ሲለን ያልገቡንን ከመረዳታችን በላይ የሆኑትን ጥያቄ ያሉብንን ነገሮች ጌታ ግን ያዘዘንን በእምነት እሺ ማለት ማለት ነው። አምስተኛ የመዳን ራስ ቁር ሄልሜት ነው። አናቱ ላይ የሚያደርገው ነው። ያ ወታደር አናቱ ላይ ነው የሚያደርገው። የሚወረወር የትኛውም ቀስትም ሆነ የሚወረወር የትኛውም ወንጭፍ እንዳይመታው ፊቱን የሚሸፍንለት ነው። ለአይኑ ብቻ ትንሽ ክፍተት ይደረግለታል። ይህንን ጳውሎስ ቁሩን የመዳን ራስ ቁር ብሎታል። ሄልሜት ኦፍ ሳልቬሽን። አናት አላችሁ አርጓል። አናት ላይ ምንድን ነው ያለው? አናት ላይ ጸጉር አይደለም፣ አናት ላይ አእምሮ ነው ያለው። እና የመዳን ራስ ቁር አእምሯችሁ ላይ ይሁን ማለት ውጊያው መንፈሳዊ ስለሆነ ድልም ሽንፈትም ደግሞ የሰው ልጅ ድሉም ሽንፈቱ መንፈሳዊ ውጊያ ላይ አእምሮ ላይ ነው ያለው። አእምሮ ላይ ነው ያለው። ለጽድቅም ሆነ ለኃጢአት ሰው ራሱን የሚገብረው ከአእምሮ ፈቃድ በሚመነጭ ነው። ስለዚህ የመዳንን ራስ ቁር ያዙ። ዲያብሎስ ሽንገላውን ማታላሉን በቀጥታ የሚወረውረው ወደ አእምሮ ነው። ሰዎች እንዲዘሙቱ ሲፈልግ ሐሳቡን የሚወረውረው ወደ እጃቸው ወደ እግራቸው አይደለም። መጀመሪያ ሂድ ዘሙት እያለ ወደ እግራቸው አይደለም የሚወረውረው፣ ሐሳቡ ወደ አእምሯቸው ነው የሚወረውረው። ስለዚህ አእምሯችሁን ጠብቁ። ስለ መዳን ውሸት ሊነግራችሁ ይችላል። ስለ እግዚአብሔር ውሸት ሊነግራችሁ ይችላል። እናንተ አልዳናችሁም፣ እንዲሆናችኋል፣ እንዲያሆናችኋል ልትባሉም ትችላላችሁ። እግዚአብሔርም ጥሏችኋል ሊላችሁ ይችላል። ውሸትን ሊሸነግል ይችላል። ስለዚህ የመዳንን እርግጠኝነት የወንጌልን እውነት አእምሯችሁን ሙሉት እያለ ነው ጳውሎስ። ትክክለኛ የወንጌል መረዳት ያስፈልጋል። አእምሮን በወንጌል እውነት መመገብ ማሳደግ ያስፈልጋል። የራስ ቁር ማድረግ ያስፈልጋል። ክርስትና እውቀት ባይሆንም ክርስትና ግን እውቀት ያስፈልገዋል። እና የመዳንን ራስ ቁር አድርጉ፣ አእምሯችሁን በወንጌል እውነት ሙሉት ይለናል ጳውሎስ። ስድስተኛ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ይለናል። የወታደሩ ብቸኛ ፍላጻ መከላከያም ሆነ ማጥቂያ መሳሪያው ሰይፉ ብቻ። የመንፈስ ሰይፍ የተባለው የእግዚአብሔር ቃል ለመከላከልም ለማጥቃትም መሳሪያ ነው። ሁለት ነው ፐርፐዙ፣ ሁለት ነው ዓላማው። አንደኛው ከመከላከል አንጻር ጌታ ኢየሱስን ሲፈትነው እንደምታስታውሱት ጌታ ኢየሱስ ቃሉን ጠቅሶ ነበር የመለሰው። ስለዚህ ቃሉን ማጥናት ዲያብሎስ የሚወረውራቸውን የሰይፍ ስለቶች መከላከያ መሰበቂያ ሆኖ ያገለግላል። ስለዚህ የእግዚአብሔርን ቃል አንሱ፣ የእግዚአብሔርን ቃል አጥኑ፣ ሸምድዱ፣ ለሁሉም ነገር የእግዚአብሔርን ቃል ጥቀሱ፣ ለሁሉም ነገር መጽሐፍስ ምን ይላል በሉ። ውጊያችን በእግዚአብሔር ቃል መሆን አለበት። የእኛ ቃል ትርጉም የለውም። ዲያብሎስ የእኛንም ቃል አይፈራውም። ብትዝቱ አይፈራም፣ ብትናደዱ አይፈራም፣ ብትወጣጠሩ ደምሰራችሁ ቢከታተር አይፈራም። ዲያብሎስ የሚፈራው የእግዚአብሔርን ቃል ብቻ ነው። ሁለተኛ ከማጥቃት አንጻርም ያገለግላል። ይህ የእግዚአብሔር ቃል ታማኝ ምስክሮች አድርጎ በእጃችን ይህን ሰይፍ እግዚአብሔር የሰጠን እንድንዋጋበትም ጭምር ነው። ጫካ እንድንመነጥርበት፣ ግዛት እንድናሰፋበት፣ ሰንሰለት እንድንበጥስበት ይሄ ሰይፍ ተሰጥቶናል። አንድ ሰይፍ ያለው ሰው እስራት መቆረጥ ይችላል። ጫካ እየመነጠረ ግዛት ማስፋት ይችላል። ኦኬ፣ ሊዋጋበት ይችላል። የእግዚአብሔር ቃል ቅዱሳን፣ እናንተ ጋር የእግዚአብሔር ቃል ካለ መዋጊያ ነው። ሐዋርያት ሥራ ላይ የእግዚአብሔር ቃል እንደሚናገር የጌታ ቃል ያድግና ያሸንፍ ነበር። ስለዚህ የጌታ ቃል ያድጋል፣ የጌታ ቃል ያሸንፋል።
በአጋንንት ዓለም ለተሞላች እቺ ምድር ልናደርስ ሰይፉን ተጠቅመን እስራት ልንቆርጥ በወንጌል እውነት ብዙዎችን ልንደርስ ተጠርተናል። ቃሉ አንድም ሕይወታችንን ማከሚያ የዲያብሎስን ሽንገላ መቃወሚያ ሲሆን አንድም ማጥቂያም መናጠቂያም። የእግዚአብሔር ቃል ሰዎችን ያድናል። መጽሐፍ እንደሚናገር ቃሉን ላከ ፈወሳቸው። ለታመመች ዓለም መድኃኒቱ የእግዚአብሔር ቃል ብቻ ነው። ቁጥር 18 የመጨረሻ ክርስትና ይለናል ጳውሎስ። ክርስትና ፓሲቭ እንዳልሆነ ስንፍና የተጠናወተውነት እንዳልሆነ ይነግረናል። ቁጥር 18 እንደዚህ ይላል፣ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ክርስትና ቅዱሳን ይችን ይዛችሁልኝ እንድትሄዱ ፈልጋለሁ ከይቅርታ ጋር። ክርስትና ፓሲቭ አይደለም። ክርስትና ስንፍና አይደለም። ክርስትና የለብታ ጉዞ የለውም። በየዘመኑ ስለ ቅድስናና ስለ ክርስቲያናዊ ምልልስ፣ ስለ መንፈሳዊ ውጊያ ብዙ አስተንትኖ ሲቀርብ ቢሆንም እውነተኛ የጸጋ ወንጌል፣ እውነተኛ የክርስቶስ ወንጌል ግን በእግዚአብሔር ጸጋ ተመርኩዘን በእግዚአብሔር ፈቃድ ወይም ለእግዚአብሔር ፈቃድ በተገዛው በእኛ ማንነትና በእኛ ስራ ተጠያቂዎች ነን። ስራ አለን፣ ውጊያ አለን። ክርስትና ፓሲቭ አይደለም፣ ለዘብተኛ አይደለም። መማለድ ይፈልጋል። ስለዚህ ጳውሎስ ጸልዩ ይለናል። መንፈሱን በመሞላት የምንታገለው ትግል፣ የምንዋጋው ውጊያ፣ የምንውልበት ደግሞ የውጊያ የጦር አውድማ አለ። ከዚህ መንፈሳዊ ውጊያ አይን የለውበትም ማለት በራስ ፈቃድ ለመዘረር ራስን አሳልፎ መስጠት ነው። አስተውሎት ለብታና ለዘብተኝነት ያስተፋል። እናገራለሁ ደግሞ ያስተፋል። በእግዚአብሔር ፈቃድ፣ በእግዚአብሔር ቁጥጥር፣ በእግዚአብሔር ሉዓላዊ ሐሳብ ስር በሆነው የኛ ፈቃድ እኛ የምንሰራው አለ ይለናል ጳውሎስ። ምንድነው ስትሉት በጸሎት በልመና በምልጃ እያላችሁ እያለቀሳችሁ እየተነፋረቃችሁ የምትዋጉት ውጊያ አለ። መቼ ዘወትር ጠላታችሁ ማይተኛ እድል ፈንታ እስክትሰጡት ብቻ የሚጠብቅ ትንሽዬ መርፌ ቀዳዳ ስትሰጡት እሷን እየፈታ የሚያሰፋ ጠላት ስላላችሁ ዘወትር እንዴት እንጸልይ? በመንፈስ ጸልዩ። በመንፈስ በእግዚአብሔር መንፈስ ተሞልታችሁ ፈቃዳችሁን ለእግዚአብሔር አስገዝታችሁ ጸልዩ። እንደፈለግን የምንፋንንበት እምነት አይደለም። ውጊያ ውስጥ ነን ያለነው። የህፃናት ማቆያ አይደለም፣ ጦር ሜዳ ነው። ከዛ ደግሞ መጸለይ ብቻ አይደለም። ይህንን ሐሳብ ይለናል ጳውሎስ፣ ለቅዱሳን ሁሉ እየለመናችሁ ትጉ፣ ንቁ ኪፕ አለርት ይለናል። አዲሱ መደበኛ ትርጉምን አንብቤ ጨርሳለሁ። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንን በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ጌታ ጸጋ ያብዛል። የምንዋጋበትን ውጊያ የእግዚአብሔር ጸጋ፣ የእግዚአብሔር የጦር ዕቃ ያስፈልገናል። እንጸልያለን።